ሰልፍን በምን ታውቁታላችሁ? በታክሲ ወይስ በሌላ አማራጮች? ዛሬ እኔም እናንተም ከምን ገምተው ውጪ ሰዎች መጽሐፍን ለመሸመት የተሰለፉበት ቦታ ላይ ተገኝተናል። ጃፈር ቡክስ ነው የመጣነው። ውድ ተመልካቾቻችን ሰላም አለይኩም ወራህመቱላሂ ወበረካቱ። የመውዳ መዝናኛ ቆይታችንን እየተከታተላችሁ ትገኛላችሁ። መጽሐፍን በሰልፍ የሸመትን ነው ወደሚሉ ሰዎች ጎራ ብለናል ማለት ነው። ዛሬ እንግዲህ ጃፈር ቡክስ ከሰሞኑ ያዘጋጀው የመጽሐፍ ኤግዚቢሽን ላይ የተለያዩ ቅናሽ የተደረገባቸው እንዲሁ ደግሞ ክረምት መምጣቱን ተከትሎ ሰዎች ለመጽሐፍ ሸመታ ወደዚህ ጎራ ብለዋል። ድባቡ ምን ይመስላል? ምን አይነት መጽሐፎች አሉ? እንዲሁ ደግሞ ከንባብና መጽሐፍትን ከመግዛት ጋር ተያይዞ ያሉ ነገሮችን ጎራ ብለን እንቃኛለን። እናንተም ዛሬ እሁድ ነው፣ እስከ ዛሬ ምሽት ድረስ የሚቀጥል ኤግዚቢሽን ስለሆነ ቅርብ ያላችሁ የመጣችሁ የምትወዷቸውን እንዲሁ ደግሞ ቅናሽ የተደረገባቸውን መጽሐፎች ማግኘት ትችላላችሁ። ክረምት መጥቷል። በክረምት ሰዎች ከስራ ከትምህርት አረፍ የሚሉበት ወቅት ነው። በተለይ ደግሞ ለተማሪዎች ክረምታችሁን ከምታሳልፉባቸው ነገሮች መሀል አንዱና ተመራጩ ንባብ ነው። ታዲያ ለክረምት ንባባችሁ ጃፈር ቡክስ ምርጫችሁ ልታደርጉ ትችላላችሁ። እኛ የተገኘ ነው ሜክሲኮ ለገሃር አካባቢ ያለው ቅርንጫፍ ነው። ነገር ግን በመላው አዲስ አበባ ባሉ ቅርንጫፎቹ እንዲሁ ቅናሽ የተደረገባቸውን መጽሐፎች ታገኛላችሁ። ጎራ ብለን ድባቡን እንቃኛለን። አብራችሁ ነው። ሰላም አለይኩም። ወአለይኩም ሰላም። እንታወቅ። ሰብሪና መሐመድ እንዴት ነሽ? አልሐምዱሊላህ። ዛሬ እንግዲህ ጃፈር ቡክስ ጋር መጽሐፍ ልንሸምት ነው የተገናኘ ነው። እንዴት ነሽ ከንባቡ ጋር? ያው ብዙ ንባብ ልምድ ባይኖረኝም ያው እንደዚህ አይነት ኦፖርቹኒቲ ሳገኝ ኦፖርቹኒቲ ለመጠቀም መርሃባ። ተማሪ ነሽ? ተማሪ ነኝ። እንዲህ አይነት አጋጣሚዎች መኖራቸው አሁን ብዙ ጊዜ የመጽሐፍ ዋጋ ላይም ጥያቄዎች አሉ። ሁላችንም መጽሐፍ ማንበብ የምንወድ ሰዎች እና እንዲህ አይነት አጋጣሚዎች መዘጋጀታቸው ምን ይሰጠናል? እንደዚህ አጋጣሚ መኖሩ በጣም ለህብረተሰቡ ጥሩ ነው ብዬ አስባለሁ። አሁን ህዝቡ ያለው በስልኩ ነው ያለው፣ ስክሮል ያደረገ ፎከስ የሆነው በዛ ላይ ነው እና እንደዚህ አይነት ኦፖርቹኒቲ መገኘቱ ለሁሉም ሰው ይጠቅማል ብዬ አስባለሁ። ወደ ንባብ እንድንዞር። መርሃባ። ተማሪ ለመሆንሽ በአንቺ እድሜ ያሉ ታናናሾችም አሉ። ይሄ ከትምህርት አሁን ወደ እረፍት የመጡና እረፍታቸውን በንባብ እንዲያሳልፉ ምን ትመክሪያለሽ? እንደዚህ ኦፖርቹኒቲ እንዳያመጣችሁ፣ ትልቅ ኦፖርቹኒቲ ነው። ጊዜያችሁን በስልክ ወይ በስክሪን ከምታሳልፉ መጽሐፍ ያነበባችሁን እንድታሳልፉ። አመሰግናለሁ በጣም። ሰላም አለይኩም። ወአለይኩም ሰላም። እንታወቅ። ማሪያ ስማይ ይባላል። መርሃባ። ዛሬ እንግዲህ ጃፈር ቡክስ ያዘጋጀውን የመጽሐፍ ኤግዚቢሽን ለመጠቀም መጽሐፍ ለመሸመት ነው እዚህ የተገኘ ነው ሁላችንም እና እንዴት ነው ከንባብ ጋር ያላችሁ ልምድ? ቤት ውስጥ ልጆችም ካሉ ያው አሁን ክረምት ከመሆኑ አኳያ ያው ልጆቹ ማንበብና ትርፍ ጊዜያቸውን በሱ እንዲያሳልፉ በማለት ነው እንግዲህ እዚህ ድረስ የመጣ ነው። እነሱ ናቸው ይሄንንም መኖሩን የነገሩኝና ይሄንን እንዲጠቀሙ ለማለት ነው የመጣ ነው። እንዲህ አይነት አጋጣሚዎች መኖራቸው ምን ይጨምርልናል? ያው ብዙ ጊዜ ንባቡን ያበረታታል ብዬ አስባለሁ።
እንደ ወላጅ ልጆች አሉሽ አይደለ? አዎ። እንደ ወላጅ አሁን ላይ በተለይ ልጆች ከስክሪን ጋር ከስልክ ጋር ነው ብዙ ጊዜያቸውን የሚያሳልፉትና ለልጆችም ለወላጆችም ይሄ ንባብ ላይ ከጽሁፎች ጋር ራሳቸውን ማቀራረባቸው ምን ይጨምራል? ምን ትመክሪያለሽ? ምን አይነት ልምድስ አለሽ አንቺ? ያው መጀመሪያ አንቺ ራስሽ ስታነቢ ነው ልጆቹን የምትስቢውና እኔ ለራሴ ብዬ ሳደርግ ልጆቹ ይሳባሉ እና ከስክሪን ጋር ያለው ግንኙነት በዛ መልኩ ይቀንሳል ብዬ አስባለሁ። እና እንደዛ በማለት ነው ለነሱ ብቻ ሳይሆን እኔም ከወሰድኩኝ እነሱም ያው ወላጅ ያደረገውን ነው የሚከተሉት እና ልጆች ብዙ ጊዜ ለዛ ብትላል እንግዲህ ወላጆች ምን ማድረግ አለባቸው? እነሱም በተቻለ መጠን ያው ማበረታታትና እነሱም ልጆቹን ለልጆቹ አራያ መሆን አለባቸው ብዬ ነው ማስበው። መርሃባ። አሁን ክረምት መጥቷል። ብዙ ትምህርት ቤቶች ትምህርት እየዘጉ ነው፣ ልጆች ቤት እየዋሉ ነውና ልጆቻቸው ወይ ልጆች ራሳቸውን ጥሩ ነገር ላይ እንዲያሳልፉ ንባቡን እንዲያዳብሩ ምን ትመክሪያለሽ? ማስተላለፍ የምትፈልጊ መልዕክት ካለ እንደጨረሰ? ያው አንብቡ ነው፣ ሌላውን የሚለው ይቅራ። ሹክራን በጣም እሺ። ሰላም አለይኩም። ወሰላም ረህመቱላህ። እንታወቅ። አብዱልሙኢን እባላለሁ። መርሃባ። ዛሬ እንግዲህ መጽሐፍ ሸመታ ላይ ነው የተገናኘ ነው። ከመጽሐፍ ጋር ከንባብ ጋር ያለህን ልምድ ብትነግረን። ቢስሚላህ። ያው ማንበብ ሙሉ ያደርጋል። ማንም ሰው ቢያነብ አትሊስት በአቅሉ ማሰብ ጀምራል ብዬ አስባለሁ። ምክንያቱም ያነበበ ሰውና ያላነበበ ሰው በጣም ይለያያል። ሁሌ እውቀቶችን ታገኛለሽ፣ ብስለት ይመጣል። እንደ ሙስሊም ደግሞ በጣም ማንበብ ይጠበቃል። ምክንያቱም ከኢልም ጋር የተቆራኘ ነው፣ ከእውቀት ጋር የተቆራኘ ነው እና እንደዚህ ብዬ ዘርዝሬ የምጨርሰው ነገር አይደለም። በጣም የታደሉ ሰዎች ናቸው የሚያነቡት። መርሃባ። ዛሬ እንግዲህ ጃፈር ባዘጋጀው ልዩ የመጽሐፍ ኤግዚቢሽን ላይ ነው ያለነው፣ ቅናሾች ያሉበትና እንደዚህ አይነት አጋጣሚዎች መፈጠራቸው ከንባብ ጋር ያለንን ነገር ለማስተካከልም ሊሆን ይችላል። ብቻ ምን ይሰጠናል? ምን ይጨምርልናል? በጣም ምክንያቱም እንደምታየው ብዙ ጊዜ እንደውም እንደዚያን ዋጋ ምናምን ቀንሶ ጃፈር ይሄን ማድረጉ በጣም ትልቅ ነገር ነው። መንግስትም እገዛ ቢያደርግለት፣ ምክንያቱም ወረቀት ምናምን ብዙ ነገሮች ማተሚያዎች ያው ውድ ናቸው። በዚህ ሰዓት ላይ ደግሞ እንደዚህ ማድረጉ ብዙ ክረምት ነው ወቅቱ ደግሞ። ስለዚህ ህብረተሰቡ ሁሉም ሰው መጥቶ የማንበብ ነገር በዚህ ጎን ለጎን ደግሞ ዲስከሽኖች ምናምን መንግስት ደግሞ ድጋፍ ቢያደርግ በማንበብ ዙሪያ ላይ ምክንያቱም ሰው ባነበበ ቁጥር እንደዚህ አይነት ነገሮች በተስፋፋ ቁጥር መገዳደል ይቆማል። ማሰብ ይጀምራል። ሰው ቆሞ ማሰብ ይጀምራል። ምንድነው ጥቅሜ ምናምን ማለት ይጀምራል። ባለማንበብ ባለመነጋገር በምናምን የሚያመጡት ኮንሲኩዌንሶች በጣም ብዙ ናቸው እና መንግስትም ድጋፍ ሊያደርግለት ይገባል። የተለያዩ ተቋሞችም ድጋፍ ሊያደርጉ ይገባል። ምክንያቱም ብዙ ትውልድ ነው የምታተርፊው፣ ብዙ የነቃን ማህበረሰብ ነው የምትፈጥሪው እና መንግስት እጁን ቢከትበት እላለሁ። የተለያዩ ተቋሞችም እና ጃፈርን ደግሞ በጣም ነው የማመሰግነው በዚህ አጋጣሚ። ምክንያቱም በተወደዱ ነገሮች ለህብረተሰቡ እንደዚህ አይነት ነገር ማድረጉ ቆንጆ ነው ብዬ ነው የማስበው። እንደዛ ነው እያስባለሁ። መርሃባ። የተነሳ ነበረ በተለይ አሁን ክረምት ነው፣ ትምህርት የተዘጋ ነው። እንደ ወላጅም እንዲሁም ክረምትን ልጆች ከንባብ ጋር ቢያሳልፉት ምን ትመክራለህ? ልጆች ከንባብ ጋር እንዲያሳልፉ ወላጆችስ ምን ማድረግ አለባቸው? ወላጆች ትልቅ ኃላፊነት አለባቸው። አሁን ለልጆችም ይዤ ልሄድ ነው። ግልጽ ነው አይደለ? ምክንያቱም ይሄ ቲክቶክ የሚባለው ነገር እነዚህ የተለያዩ ሚዲያዎች አጫጭር ቁንጽል ሀሳቦችን የሚያመነጨው አይተሽ ከሆነ ሙሉ አያደርግሽም። በተቆረጠ ሀሳብ ብዙ እሳት ይጭራል እና በማንበብ ዙሪያ ላይ ልጆቻቸው ራሳቸው እንዲያነቡ እኔ እንደውም ትንሽ አሁን አዲክትድ ወደ መሆን ሄጄ ነበር። አሁን ከዛ ይሄን ነገር የጃፈር ሲመጣ አሁን ባለፈው መጥቼ ገዝቻለሁ። አሁንም ድጋሚ ቤቴንም ልጆቼንም ወደዛ ሪትም እያስገባቸው ነው እና ወላጆች በጣም ምክንያቱም የምትለፋው የምትሞቹ ሁሉ ነገር የምታደርግ ለልጆችሽ ከሆነ ማብቃት ያስፈልጋል።
ማብቃት ያስፈልጋል ብዬ አስባለሁ። ዝም ብለህ ልብስ ስለገዛሽለት ሆዱን ስለሞላሽለት ዙሪያውን ያለው ነገር ስለማሟላሽለት አይደለም። እኔ እንደውም ውርስ ብዬ ማስበው ልጆችን በንባብ ዓለም ላይ ማስረጽ ስንችል ነው ብዬ አስባለሁ። ይህን ይመስላል የኔ ሀሳብ። መርሃባ። ቤት ውስጥ የንባብ ልምድ ሲኖር ወላጅም ልጅም ሲያነብ ከመጽሐፍ ጋር ከተለያዩ እንደዚህ ያሉ ነገሮች ጋር ቁርኝት ሲኖር ምን አይነት ቤተሰብ ይሰራል? ለሀገርስ ምን ያተርፍልናል? በጣም አንዳንድ ካምዳም የሆኑ በጣም የተረጋጉ ሰዎች አላየሽም? በጣም ማንበብ የምትናገሪውን ነገር እንድትቆጥብ ያደርግሻል። የመጣውን እሳት አትለቂ። ውስጥሽ ብዙ እሳቶች አሉ። የሚያመጣውን ኮንሲኩዌንሱ ስለሚገባሽ ዝም ብለሽ አትተፊም። እና ማንበብ ልጆችን መቅረጽ ይሄ ወሳኝ የሆነ ነገር ነው። በጣም ወሳኝ። እኔ እንደውም መምህር ነበርኩ ኦልሞስት ወደ 5 ዓመት አካባቢ አስተምሬያለሁ መርዋ የሚባል ትምህርት ቤት ውስጥ እና በማንበብ ያለውን ነገር እኔ እንግዲህ የሚያነቡ ሰዎች ያውቁታል። ማንቡ ሰዎች እንግዲህ ብዙ ነገር ህይወታቸውን እንደከሰሩ ነው ፊልም ማድረገው። በማንበብና ባለማንበብ ልጆችን በመቅረጽ ኃላፊነት ነው። ደግሞ ልጆች አላህ ሲሰጥሽ አማና ነው። ስንት ልጆች የተከለከለ ሰው አለ። ግልጽ ነው አይደለም? አማና ነው። ያንን አማና መወጣት አለብሽ። ሰውነትሽም እኮ አማና ነው። የተሰጠሽ አማና ነው እና እንደ እያንዳንዱ ነገር የተሰጠንን ኃላፊነት መወጣት አለብን ብዬ አስባለሁ። እንደ ወላጅ ደግሞ ወላጆች እባካችሁ ኑ እላለሁ። እባካችሁ ኑ እናንብብ፣ ልጆቻችሁ ነው አንቋቸው እላለሁ። የተማረ ማህበረሰብ እንፍጠር እላለሁ። አመሰግናለሁ። እኔም አመሰግናለሁ ስለጋበዝሽ። እንዴት ነህ? ሰላም። እንታወቅ። አብዮት እባላለሁ። እሺ አብዮት፣ ዛሬ እንግዲህ የመጽሐፍ ሸመታ የመጽሐፍ ገበያ ላይ የተገናኘ ነው እና እንዴት ነው የንባብ ልምድ የጽሁፍ ልምድ ጽሁፍ አካባቢ እንዳለክ ሰምቻለሁ። ሞክራለሁ። ልምድህን ንገረኝ ከንባብ ጋር። መጽሐፍ ከልጅነት ከ4ኛ ክፍል ጀምሮ ነው መጽሐፍ አነብ የነበረው። መጽሐፍ በጣም ደስ ነው የሚለኝ። ብዙ ሰዎች ማንበብ ሙሉ ሰው ያደርጋል ይላሉ። እኔ ያው ማንበብ አንዱ የሰው ልጅ የህይወት አጋር ነው ብዬ ነው ማምን። ልክ የሰው ልጅ ምግብ እንደሚያስፈልገው ሁሉ የአእምሮ ምግብ ነው ብዬ አምናለሁ። ብዙ ሰውን በቴክኖሎጂ ተጠምዷል። ቲክቶክ ነው፣ ፌስቡክ ነው። ግን ከዛ ይልቅ ወደ መጽሐፍ ጠጋ ብንል ከምንቃረመው የተሻለ ነገር እናገኛለን ማለት ቲክቶክ አይጠቀም አይደለም፣ ፌስቡክ አትጠቀሙ አይደለም፣ ግን የተሻለ የአእምሮ ምግብ ነው ብዬ ነው ማምን። መጽሐፍ በጣም ጥሩ የህይወት ልምድ እንገበይበታለን። መጽሐፍ ብዙ ሰው ርቋል እና በጣም ሰዎች ሊያስተውሉ የሚገባቸው ነገር ትልቅ ወዳጅ ነው መጽሐፍ ለሰው ልጅ። ለእኔ አሁን ቤስት ፍሬንድ ነው ብዬ ነው ማምነው። ሰዎች ካነበቡት የምጋራው ነገር አለ፣ የማጋራቸው ነገር አለ። ስለዚህ መጽሐፍ አሁን አጋጣሚ የምናየው መጽሐፍ በዚህ አጋጣሚ ክረምት ነው፣ ከትምህርት ብዙ ሰዎች ጋፕ የሚያገኙበት ጊዜ ስለሆነ ቢያነቡ በጣም አሪፍ ነው። መጽሐፍ ጥሩ ወዳጅ ነው፣ ጥሩ ምግብ ነው፣ የአእምሮ ምግብ ነው። ደጋግሜ ነው የምናገረው። ስለዚህ የሚጽፍ ሰው ከተሰጦ ባሻገር ሌላ ተጨማሪ ግብዓት ነው፣ ሙላት ነው። ስለዚህ ማንበብ እጅግ የተሻለ ነው። አሁን ደግሞ አክሰሱ ተፈጥሮ መጽሐፍ ዋጋ ተመጣጣኝ ነው፣ ኪስን በማይጎዳ መልኩ ነው ሰው እየገበየ ያለው። ስለዚህ በጣም መጽሐፍ አሪፍ ነው። እንደዚህ አይነት አጋጣሚዎች መፈጠራቸው ምን ይጨምርልናል? አሁን አንዳንዴ ብር ከፋይናንስ አንጻር ሰዎች መጽሐፉን ይወዱትና ኪሳቸው ላይ የተወሰነ ነገር ላይኖራቸው ይችላልና እንደዚህ አይነት አጋጣሚ ኪስ ስለማይጎዳ የተወሰነ መጽሐፍ የሚፈልጉትን መጠን ወስደው በተለያየ ጊዜ በሚያገኙት የጊዜ ፋታ ለማንበብም ያግዛል ማለት ነው። በጣም አሪፍ ነው። አንደኛ እዚህ ኮሚኒኬት እያደረገ ነው ሰው ወደ ቀደመው የማንበብ ልምድ እየመጣ ነው ማለት ነው። አሁን ያለን ትውልድ ለማንበብ ትንሽ የሳሳ አእምሮ ነው ያለን ማለት ስልክ ላይ ቴክኖሎጂ ላይ ተጠምደን ነውና ላይናችንም አሁን ብዙ ጊዜ ሰው የሚሸወደው የቴክኖሎጂ ግብዓቶች
አይናችን ላይ በጣም ኔጌቲቭ ኢፌክት አላቸውና ከቴክኖሎጂ ጋፕ ፈጥሮ ሰው ወደ መጽሐፍ ጥግት ቢል አሪፍ ነው ብዬ አስባለሁ። እሺ አሁን ክረምት ነው፣ ልጆች ከትምህርት ቤት የሚያርፉበት ሰዓት ነው። ስለዚህ ልጆችም እንዲያነቡ እንዲሁ ሌላውም ሰው ከመጽሐፍ ጋር ቅርብ እንዲሆን እንደ ትውልድም ማለት ነው ምን ትመክራለህ? እኔ አሁን አንድ ምክር አለኝ። ማለት ከምንሰማውና ከምናየው ነው መቆጠብ ያለብን። ህይወትም የሚመሰረተው በምናየውና በምንሰማው ነገር ነውና ትልቁ ነገር ባይን አይደል የሚገባ ማንበብ ጥሩ ነው። ስለዚህ ይህን ክረምት ልጆች ከትምህርት ዓለም ጋፕ የሚያገኙበት ስለሆነ አንብበው ራሳቸውን የሚያንጹበት ጊዜ ስለሆነ ቢያነቡ እኔ በጣም እመክራለሁ። ጥሩ ነገር ስለሆነ አመሰግናለሁ። ክብራትና ክብራን ተመልካቾቻችን በሞዳ መዝናኛ ቆይታችን ከስቱዲዮ ወጣ ብለን ጃፈር ቡክስ ጋር መተን ይህንን የመሰለ የመጽሐፍ ኤግዚቢሽን ተካፍለናል። እንዲሁ ደግሞ መጽሐፍ ሊገዙ ከተቀመጡ ወንድምና እህቶቻችን ጋርም ቆይታ አድርገናል። ጊዜው ክረምት ነው። ወላጆች ልጆቻችሁ ቤት የሚውሉበት ወቅት ነው። እንዲሁ ደግሞ እናንተም በተለያየ ጊዜ ንባብን ብታዳብሩ መልካም ነው። እንዲህ ያሉ አጋጣሚዎች መፈጠራቸው ደግሞ ከመጽሐፍትም ከንባብም ጋር ያለንን ቅርበት እንድናሳምር ያግዘናል ማለት ነው። ቆይታ አድርገን የተወሰኑ መጽሐፎችንም ሸምተናል። ዛሬ በዕለተ እሁድ ወይም ይሄ ፕሮግራም ሲተላለፍ እስከ ምሽት ድረስ የዚህ ሳምንት የጃፈር ልዩ ቅናሽ የተደረገበት የመጽሐፍ ኤግዚቢሽን ይቀጥላል። ግን በማንኛውም ሰዓት አዳዲስ መጽሐፎችን እንዲሁ ደግሞ እንደዚሁ ቅናሽ የተደረገባቸውን መጽሐፎች ጃፈር ጋር ጎራ ብትሉ ታገኛላችሁ። ክረምታችሁን በንባብ አዳዲስ ነገሮችን በማወቅ እንድታሳልፉ ግብዣችን ነው። ቆይታችን ይህንን ይመስል ነበር። ውድ ተመልካቾቻችን ቀሪ ሞዳ ፕሮግራሞቻችን ይቀጥላሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።